ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። የባርኮላና የሊቨርፑልን ጉዳይ እናንሳ። ይሄ ተጫዋች እንግዲህ ከሊቨርፑል ጋር ስሙ በተደጋጋሚ እየተነሳ ይገኛል። በእርግጥ ባለፈው የውድድር ዓመትም ይሄን ሰምተን ነበር። እናንሳኝ ጉዳይ ልክ ነው። ዝውውሩ አሁን በሚባለው ገንዘብ የሚፈጸም ከሆነ በክረምቱ ከሚዘዋወሩ ተጫዋቾች ሁሉ በከፍተኛ ገንዘብ የሚዘዋወሩ ተጫዋች ሊሆን ይችላል። ቢያንስ እስካሁን ድረስ ከተዘዋወሩት መካከል ምሳሌ አሁን እያወራን ነበር። አንዳንድ ብዙሃን መገናኛዎች 170 ነው የሚፈልገው ፔዤ የሚሉ አሉ። ሌሎች 140 ይላሉ። 170 ሆነ 140 በጣም ውድ ኦፕሬሽን ነው የሚሆነው። ሌኪፕ የሚባለው ጋዜጣ ትላንትና ተጫዋቹ ከሊቨርፑል ጋር በግል ተስማምቷል የሚል ዘገባ ይዞ ወጥቷል። እንደምታውቂው ከፔዤ ጋር ያለው ኮንትራት የሚያልቀው 2028 ላይ ነው እና ኮንትራቱን ለማራዘም ድርድር ሲያደርግ ቆይቷል። መጨረሻ ላይ ግን ዓለም ዋንጫው እስኪያልቅ ድረስ ማቆም ፈልጋለሁ ይህንን ጉዳይ አለ። ከዛ ወሰነ ኮንትራቴን አላራዘምም ማለት። አሁን ተጫዋቹን ለመሸጥ ሃይ ታይም፣ አሁን ጭንቀት ውስጥ ሳይሆን ክለቡ 2 ዓመት ኮንትራቱ እየቀረው ብዙ ገንዘብ የሚጠይቅበት ጊዜ ላይ ነው ያለው። 23 ዓመቱ ነው። በጣም ጥሩ ተጫዋች ነው። የሊቨርፑል ብቻ ሳይሆን የሌሎችም የእንግሊዝ ክለቦች ቼልሲም አርሰናልም በተለያየ ጊዜ ተጫዋች ለማስፈረም ይፈልጋሉ ተብሎ ተጠቅሶ ያውቃል። ግን ሌኪፕ እንደሚለው የሊቨርፑል ዋና ሰዎች በዝውውር ጉዳዮች ላይ ወሳኞች የሚባሉ ሰዎችና አሰልጣኙ አንዶኒ ኢራዮላን ጭምር ተነጋግሯል ከነዚህ ሰዎች ጋር እና የ3 ዓመት የፓሪስ ቆይታውን 2 ቻምፒየንስ ሊግና ሌሎች ብዙ ዋንጫ ያሸነፈበትን የፓሪስ ቆይታ መቋጨት እና ወደ ሊቨርፑል መጓዝ ይፈልጋል። ግን በሁለቱ ክለቦች መካከል ገና ንግግር አልተደረገም። በተጫዋቹና በሊቨርፑል መካከል ግን ፕሌየር ቱ ክለብ በሚባለው ግን መስማማት ላይ ተደርሷል ይላል። ግን ረጅም ጊዜ ሊጠይቅ የሚችል ይመስላል። ፔዤ በጣም ቢቀንስ ከ120 ሚሊዮን ዩሮ በታች አይሸጠውም ተጫዋቹ ነው የተባለ እና ሊቨርፑል በአንድ አመት ውስጥ 3ኛ የ100 ሚሊዮን ፓውንድ ተጫዋች ሊያስፈርም ይሆናል ማለት ነው። እንደዛ የሚሆን ከሆነ ኢሳክና ፍሎሪያን ቨርትስን አስፈርመው ነበር። የኤኪቲኬም ገንዘብ ብዙ ነው፣ 100 ባይደርስም ግን ከፍተኛ ነበር። አሁን ደግሞ ሌላ ተጫዋች በፔዤ በኩል 4ኛ ተጫዋች ወይም 12ኛ መሆን ሰልስቶታል። 4ኛ ማለት ከነዛ ምርጫዎች 3ቱ ቦታዎች ላይ ዱዌን ዴምቤሌን ክቫራትስኬሊያን ነው አሰልጣኝ ሉዊስ ኤንሪኬ አሁን በቀዳሚነት የሚመርጠው እና ግን ልክ ጨዋታ መለወጥ ሲፈልግ መጀመሪያ ቀይሮ የሚያስገባው ወይም 12ኛ ተጫዋች የሚባለው እሱ ከ11ዱ ቀጥሎ ያለ ኢሚዲየት ተጫዋች እንደማለት ነው። አሁን በፔዤ በኩል አቅርበውለት የነበረው ክርክር ከዴምቤሌም ከዱዌን በላይ እኮ ነው የተጫወተው እና ከክቫራትስኬሊያን በላይ እኮ ነው የተጫወተው በዚህኛው የውድድር ዘመን በደቂቃ ክቫራትስኬሊያ 2908፣ ዴምቤሌ 2200፣ ዱዌ 2558፣ ባርኮላ 2971 ደቂቃ ነው የተጫወተው። ስለዚህ ለምሳሌ ከክቫራትስኬሊያ በ63 ደቂቃ የበለጠ ተጫውቷል ምናምን አሉት። በቀኝም በግራም በኩል በተመጣጣኝ ሁኔታ ተጫውቷል። ለሊቨርፑል ከመጣ የሚሰጠው ጥቅም በሁለቱ ክንፎች ላይ ሲያስፈልግም አጥቂ ሆኖ መጫወት የሚችል ታክቲካል ቨርሳቲሊቲ ያለው ተጫዋች መሆኑ ነው። ግን ትልቁ ችግር የደቂቃ ብዛት አይደለም። አሁን ተጫዋቹ ከኦንዤ ጋር ምናምን አይደለም መጫወት የሚፈልገው። ተጫዋቹ መጫወት የሚፈልገው በወሳኝ የቻምፒየንስ ሊግ ጨዋታዎች ላይ ነው። በቻምፒየንስ ሊግ በሁለቱም የፍጻሜ ጨዋታዎች ከኢንተርም ጋር ከአርሰናልም ጋር በተደረጉ ጨዋታዎች ተጠባባቂ ነው የነበረው። ከማጋ ይመሳሰላል። ይሄ በመጠኑ ከሁሊያን አልቫሬዝ ጋር ይመሳሰላል። ሁሊያን አልቫሬዝ የሲቲ ተጫዋች በነበረበት ጊዜ በመጨረሻው ሲዝን ከሁሉም የማንቸስተር ሲቲ ተጫዋቾች በላይ ብዙ ጨዋታ ያደረገው እሱ ነበር። በቁጥር 55 ጨዋታ 56 ጨዋታ ነበር የተጫወተው። በደቂቃም ብዙ የተጫወተው እሱ ነበር። አሁን እኔ እዚህ በቀዳሚ ተመራጭ አይደለሁም ብሎ እንዲያምን ያደረገው የደቂቃው ኳንቲቲ አይደለም ኳሊቲው ነው።
ለምሳሌ ከሪያል ማድሪድ ጋር በሚደረግ የቻምፒየንስ ሊግ ጨዋታ ከሊቨርፑል ጋር በሚደረግ የፕሪሚየር ሊግ ጨዋታ የማይጫወት ከሆነ ወይ የማይጀምር ከሆነ ወይ ኒት ማተርስ አልሰልፍም ማለት ብሎ ነው ለመልቀቅ ያሰብ። ትልቅ ተሰጥኦ ነው። ሲቲ ትልቅ ተሰጥኦ እየለቀቀ እንደሆነ አውቆት ነበር። ልክ ተመሳሳይ ክርክር ነው ባርኮላም ጋር ያለው። ኮንትራቱን ለማራዘም ሲነጋገር ከቆየ በኋላ ትልቁ ግን ፈተና የነበረው በተለይ ባለፉት 2 ሲዝኖች፣ በመጀመሪያው ሲዝን ብዙ ያሰልፈው ነበር አሰልጣኝ ከምባፔም ጋር ተስፋ የሚጣልበት ጥምረት መፍጠር ጀምሮ ነበር። በአሰልጣኙ ፍላጎት ነው የመጣው። ለ6 ወር በጣም በከፍተኛ ደረጃ በሊዮን በተለይ ከአሌክሳንድር ላካዜት ጋር የተዋጣለት ጥምረት በሎሮን ብሎ አሰልጣኝነት ዘመን ፈጠረ። ከዛ አመጡት። በኋላ ግን ፔዤ አሁን የጠቀስኳቸውን 3 ተጫዋቾች ያመጣው ከዚያ በኋላ ነው። ዴምቤሌ መጀመሪያ፣ ከዛ ዱዌ፣ ከዛ ክቫራትስኬሊያ መጡ። እምባፔ ቢለቅም ግን ሌሎች ቶፕ ክላስ ተጫዋቾች መጡ። ዱዌ ደግሞ ያው ወጣት ሆኖ ነው የመጣው፣ ግን ፈጣን እድገት እያሳየ ያለ ተጫዋች ነው። ገና 20 ዓመቱ ነው፣ ግን ደረጃው የላቀ ተጫዋች ነው እና አልፈለገም እዛው መቆየት። ሊቨርፑል ደግሞ ለአመታት የክንፍ ተጫዋች ማስፈረምን ቸል ብሎ ቆይቷል። ቪክቶር ሙኞዝን ሲያስፈርሙ ከረጅም ጊዜ በኋላ ነው የክንፍ ተጫዋች ሲያመጡ። አንድ ጊዜ ይህንን ብቻ የተመለከተ አንድ ውይይት ነበር። ሊቨርፑል ለምንድን ነው እነዚህ 3 ዳይሜንሽናልስ የሚባሉትን ተጫዋቾች ጎል ማስቆጠርም ድሪብል ማድረግም መፍጠርም የሚችሉ ተጫዋቾችን ማስፈረም ያቆመው? ሳላ እንደዛ ነበር፣ ማኔ እንደዛ ነበር፣ ፈርሚኖ እንደዛ ነበር፣ ዲዮጎ ጆታ እንደዛ ነበር። ሌሎችም ብዙ ጊዜ ያመጣቸው የነበሩ ተጫዋቾች እንዲህ አይነት ባህሪ የነበራቸው የክንፍ ተጫዋቾች ናቸው። በ1v1 ኤሊሚኔሽን ኃይለኞች ናቸው። ጎል ማስቆጠር ይችላሉ፣ መፍጠር ይችላሉ። ለአመታት ቸል ብሎታል እና ስፔሻሊስት ተጫዋቾች ላይ ማተኮር ጀመሩ። ለምሳሌ ኢሳቅ፣ ኤኪቲኬ የበለጠ ጎል አስቆጣሪዎች ናቸው። ፍሎሪያን ቪትስ የበለጠ ፈጣሪ ነው። ስፔሲፊክ ችሎታ ነው ያላቸው። እነዚህ 3 ዳይሜንሽናልስ ተጫዋቾችን አይደለም እያስፈረመ ያለው። ባርኮላ እንደዚህ አይነት ካራክተሪስቲክስ ያለው በድሪብል በጣም ጎበዝ ነው። አብዶኛ ነው። ጎሎች ማስቆጠር ይችላል። የመጨረሻ ኳሶች ማቀበል ይችላል። ደግሞ ሊቨርፑል አሁን እንደ ሙሐመድ ሳላህ አይነት ሌጀንድን ለቋል። ስለዚህ አዲስ የክንፍ ተጫዋች ይፈልጋል። ይሄኛው የበለጠ በግራ በኩል መጫወት የሚመርጥም ተጫዋች ቢሆን የሙኞዝም የባርኮላም ዝውውሮች የባርኮላ ዝውውር ገና ቢሆንም ብዙ ገንዘብ የሚጠይቅ ይመስላል ዝውውሩ ከሆነ ግን ያለ አመታት ቸል የተባለን ተጫዋች የማስፈረም ጉዳይ ነው የሚሆነው ማለት ነው እና 17 አመቱ ጀምሮ ነው በሊዮን ይጫወት የነበረው። ደንበኛ ከግራ እየተነሳ ወደ ውስጥ እያጠበበ ወደ ጎል ለመምታት በሚያስችል የአግድሞሽ ሩጫዎቹ የሚታወቅ ከፍተኛ የሾት ቮሊዩም ያለው በሊጋ ብዙ የጎል ሙከራ በ90 ደቂቃ ውስጥ ከሚያደርጉ ተጫዋቾች መካከል አንደኛው ይሆን። በቻምፒየንስ ሊግ ከ10ሩ ፈጣን የቻምፒየንስ ሊግ ተጫዋቾች መካከል አንደኛው ይሆን። ግን ደግሞ ሊቨርፑል ካሉት የክንፍ ተጫዋቾች የሚለየው አንደኛው ነገር አሁን ሪዮን ጋሞሃ አላቸው፣ ኮዲ ጋክፖ አላቸው፣ ቪክቶር ሙኞዝ መጥቷል። ኤኪቲኬ ክንፍ ላይ መጫወት ይችላል። ኢሳቅም በመጠኑ ክንፍ ላይ መጫወት ይችላል። ግን በተለይ የበለጠ አውት ኤንድ አውት የክንፍ ተጫዋቾች የሚባሉት የቦልቱ ፊት ተጫዋቾች ናቸው። ከኳስ ጋር መግባት የሚወዱ ተጫዋቾች ናቸው። ባርኮላ ግን ያለ ኳስም ከጀርባ መሮጥ ይችላል። ኦፍ ዘ ቦል ሙቭመንቱ ኃይለኛ ነው። በነ ሳላ ይገኝ የነበረው አንደኛው ጥቅም ከተጋጣሚ ቡድን መስመር ጀርባ ለእንደ ፍሎሪያን ቪትስ አይነት ፈጣሪ ተጫዋቾች የሚሆኑ ሩጫዎችን ማድረግ ወደ ስፔስ መሮጥ የሚችል ተጫዋች መሆኑ እና በረጅም ጊዜ ተከታትለውታል። እንዲህ አይነቱን ተጫዋች አሁን እንግዲህ ለማስፈረም እየሞከሩ ነው። እንዳልኩት መልታይ ፋንክሽናል ነው። በተለያየ ቦታ መጫወት ይችላል። በክንፍ ቦታ ላይ በልጅነቱ ደግሞ እስከ 16 ዓመቱ ድረስ አጥቂ ሆኖ ነው የቆየው። ስለዚህ በልጅነቱ ተምሮታል ይሄ የአጥቂ ሩጫዎችን ማድረግ የስትራይከር አሁን እንዲያውም ሰዎች ከክንፍ ተጫዋችነት ይልቅ አጥቂነቱ ያመዝናል ይሉታል። ሁለተኛ አጥቂነቱ ያመዝናል እና የአጥቂ ካራክተሪስቲክስ ያለው ተጫዋች ነው እና ሊቨርፑል ደግሞ ያው እንደሚታወቀው ባለፈው የውድድር ዘመን የመጡት የማጥቃት ዝውውሮች ከኤኪቲኬ በስተቀር አልሰሩም። ከሁሉ በላይ የጎል አደገኝነት ነበረው። ሙሐመድ ሳላህ የጎል አደገኝነት መቀነስ ነበረው። እንደምታውቂው ሉዊስ ዲያዝ ለቀቀ፣ የኮዲ ጋክፖ ብቃት ተቀዛቀዘ፣ የሳላህ ብቃት ተቀዛቀዘ። እነዚህ የበለጠ በጎል በኩል ለሊቨርፑል አደገኛ ተጫዋቾች የነበሩ ተጫዋቾች ናቸው። እነዚህን የመተካት ግዴታ ሳላህን የመተካት ግዴታ አለባቸው ክሊርሊ። ያን ዲዮማንድ የሚባለውን አሁን ወደ ሪያል ማድሪድ ሊሄድ ነው እየተባለ ያለውን ተጫዋች ለማስፈረም እንደ አንዳንድ ዘገባዎች 86 ሚሊዮን ፓውንድ ድረስ አቅርበው ነበር ለዚህ ተጫዋች።
ሙኞዝን አስፈርመውታል እንዳነሳሁት። አሁን ባርኮላን ለማስፈረም እየሞከሩ ነው። የተሳካላቸውም ጥረት እያደረጉ ያሉበትም ያልሆነላቸውም ዝውውር የሚነግረን ሊቨርፑል የትኛው ቦታ ላይ ተጫዋች ለማምጣት እየሞከረ እንዳለ የሚያሳይ ነው። ዝውውሩ ለሁሉም ወገንም የሚጠቅም ይመስላል። ፔዤም በቃ መልቀቅ የሚፈልግ ተጫዋች ነው። የመሰለፍ ፍላጎት የመሰለፍ እድል አያገኝም። የሚፈልገውን ያህል በዋና ዋና ጨዋታዎች ላይ የመሰለፍ እድል አያገኝም እና ኮንትራቱን ለማደስ ፈቃደኛ አይደለም። ፔዤ በመጠኑ እጁን ተጠምዝዞ ነው የሚሸጠው። አይሰለፍም ተጫዋች። አንዳንድ ጊዜ የኮንትራቱ ሁኔታ ነው አስገዳጅ የሚያደርገው። ኮንትራቱን ማደስ አይፈልግም። ይህን ለፓሪስ ሰን ዠርመን ሰዎች ገልጾላቸዋል። ከሸጡት ከፍተኛ ትርፍ ነው የሚያገኙት። 50 ሚሊዮን መሰለኝ የገዙት ይህንን ተጫዋች። ከዛ 120 ምናምን ከሸጡት ከእጥፍ በላይ አትርፈው ነው የሚሸጡት። ለተጫዋቹም አስፈላጊ ነው። የበለጠ ወደሚታመንበት ክለብ መሄድ አለበት። የበለጠ ብዙ ወደሚጫወትበት ክለብ መሄድ አለበት እና ከፓሪስ ሳን ዠርመን ወደ በለጠ ክለብ ነው የሚሄደው፣ ወደ ሊቨርፑል። ከፈረንሳይ ሊግ የበለጠ ከፍ ወዳለ ሊግ ነው የሚሄደው፣ ወደ ፕሪሚየር ሊግ። ለሱም ቢሆን እድገት ነው። ፔዤ ይገባኛል የወቅቱ የአውሮፓ ሻምፒዮን ነው፣ ግን በስታቸር በክለቡ ሳይዝ ካየ ነው ግን ሊቨርፑል ታሪካዊ ክለብ፣ ፕሪሚየር ሊግ ትልቁ ሊግ ነው እና ከ12ተኛ ተጫዋችነት በአሰልጣኙ የተጫዋቾች ምርጫ ውስጥ ላይናፓቸው ሊስት ሲያደርገው መጀመሪያ ከሚጠቀሱ ተጫዋቾች መካከል ወደ መሆን ይሸጋገራል። ስለዚህ ለተጫዋቹም ጠቃሚ ዝውውር ይሆናል። ለሊቨርፑልም ቅድም እንዳነሳሁት በተጫዋቹ ካራክተሪስቲክስም ባለፉት ዓመታት ቸል ተብሎ የቆየ ቦታ በመሆንም በዚህኛው የዝውውር ጊዜ ባለበት የዝውውር ፕራዮሪቲ ምክንያት ለሶስቱም ወገኖች ትርጉም የሚሰጥ የሚመስል ዝውውር ነው። የተጫዋቾቹ ዋጋ ንሯል እንደምታውቂው። በቀደም የምር ይሁን አላውቅም ግን ራያን የሚባለውን ተጫዋች አንቸሎቲ ከራፊኛ መጎዳት በኋላ በብራዚል ብሔራዊ ቡድን ቋሚ ያደርገውት ነበር። የቦርንመዝ ተጫዋች ነበር። ለግማሽ ሲዝን ነው ለቦርንመዝ የተጫወተው እና ሊቨርፑል ይፈልገዋል ሲባል ቦርንመዝ ከ130 ሚሊዮን ዩሮ በላይ አልሸጠውም። ሌላ 100 የሚጠቀስ ተጫዋች አለ፣ ክሩፒ ጁኒየር የሚባለው ልጅ፣ እሱም ከ100 በታች አይሸጥም እየተባለ ፔዤ ይፈልገዋል። በነገራችን ሞርጋን ሮጀርስ በ130 ሚሊዮን የተዘዋወረ፣ ዲዮማንድ እንደሚባለው ያን ዲዮማንድ በ120 ሚሊዮን አካባቢ ፊክስድ 120 ይፈልጋሉ ነው የተባለ። በላይፕዚግ እስካሁን ድረስ ያላለቀው ለዚህ። ሪያል ማድሪድም መክፈሉ አይቀርም ፊክስድ አድኦንስ ሳይጨምር። አናውቅ መጨረሻ ላይ ትክክለኛው ሪፖርት ሲወጣ እናውቀው ይሆናል። ግን ፊክስድም ባይሆን 120 አንድ ሲዝን ነው በላይፕዚግ የተጫወተ። ከዛ በፊት የሌጋኔስ ተጫዋቹን 10 ጨዋታ ብቻ ነው የተጫወተ እና በሌሎቹ ተጫዋቾች ላይ ከሚጠራ ዋጋ አንጻር ካየሹ 120 ላይ አይበዛበትም። አሁን በንጽጽር በተናጠል ከሆነ ሌላ ክርክር ልናቀርብ እንችል። ግን አሁን የተጫዋቾቹ ዋጋ ጥሩ ተጫዋቾች ናቸው ሁሉ። አሁን ለእያንዳንዱ ተጫዋች የሚጠራውም የተከፈለውም ገንዘብ ግን ከተገቢ በላይ ነው። አሁን ለጠቀስኳቸው ተጫዋቾች በሙሉ ለያንዲዮማንዲ የሚከፈለውም ገንዘብ ክሬዚ ማኒ ነው። ለሞርጋን ሮጀርስ የተከፈለውም ገንዘብ እንደዛ። ለራያን የሚጠቀሰው ገንዘብ ጄኒውን ከሆነ 130 ከሆነ እየጠየቀ ያለው ቦርንመዝ ኦኬ፣ ወደ ኩኩላንድ ሄደን ነው እየኖርን ያለ ነው። ሌላ አይነት ዓለም ነው ይሄ። ስለዚህ ለቀላል ገንዘብ አይደለም ገንዘቡ። ግን በሌሎች ዝውውሮች ላይ ከሚጠቀሰው ነገር አንጻር ካየ ፈረንሳይ ብሔራዊ ቡድን የግማሽ ፍጻሜ ጨዋታ እኮ እሱ ነው የጀመረው ከስፔን ጋር። ፈረንሳይ ያደረገችው ትልቁ ጨዋታ ነው። ጥሩ ጨዋታ አልነበረም። መጨረሻ ላይ ፐርፎርማንሱ ጥሩ አልነበረ። ግን አሰልጣኙ ለስፔን ጨዋታ ከዱዌ ይልቅ እሱ ነበር የመረጠው። 28 ጨዋታ ለፈረንሳይ ብሔራዊ ቡድን ተጫውቷል ገና በ23 ዓመቱ እና ቤንች እንኳን ቢሆን ተጠባባቂ እንኳን ቢሆን የአውሮፓ እግር ኳስን በተቆጣጠረ ቡድን ውስጥ ነው ተጠባባቂ ሆነ። አንድ አማካይ ደረጃ ላይ ባለ ቡድን ውስጥ አይደለም ተጠባባቂ ሆነ። ከፍ ያለ ካሊበር ያለው በተጫወተም ቁጥር ፕሮዳክቲቭ የሆነ ስታንፎርድ ብሪጅ ላይ መጥተው ቼልሲ ጥሩ ሲዝን አላሳለፈም፣ ጥሩ ሁኔታ ላይ አልነበረም ምናምን፣ ግን እዛ ጨዋታ ላይ ለምሳሌ በጣም አስደናቂ ጎል አስቆጥሮ ነበር አስታውሳለሁ። 3-0 ያለቀው ጨዋታ ላይ እና ውድ ነው። አዎ፣ ግን ሎጂክ ያፋለሰ የዝውውር ጊዜ ላይ ነው ያለ ነው። ሴንስብል ክለቦች ብዙ አታይም። ምናልባት የተሰጦ ምት አለ ማለት ነው። በቂ ተሰጦ እየፈለቀ አይደለም ማለት ነው። ግን ለእንደዚህ አይነት በተለይ በኢንዲቪጁዋል አክሽን ኃይለኛ ያልሆኑ ተጫዋቾች የሚጠቀሰው ገንዘብ በጣም 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 የተጋነነ ነው እና ፔዤም ብዙ ጊዜ እንላለን አይደለም፣ ለሌሎች ተጫዋቾች የተከፈለው ገንዘብ እንደ ቤንች ማርክነት ያገለግል።
ለሞርጋን ሮጀርስ 130 ከተከፈለ በዛው ተመሳሳይ ብራኬት ያለ ተጫዋች ነው ብሎ ሊያምን ይችላል ፔዥ። እኔም እንደዛ ነው ማለት ተመሳሳይ ደረጃ አካባቢ ያሉ ናቸው። ስለዚህ ለሞርጋን ሮጀርስ 136 ነው የተከፈለው። ፔዥ ሚኒመም 120 ሊጠይቅ ይችላል። ውድ ያደርገዋል በጣም። ግን የዝውውር አሁን ያለንበት የዝውውር ባህሪ ነው እና በፔዥ በኩልም ደግሞ የፔዥ ስኬት ሰለባዎች የሆኑ ተጫዋቾች አሉ። አሁን እንልቀቅ እያሉ ያሉ ተጫዋቾች ፔዥ ብዙ ሳይፈልግ የለቀቃቸው ግን ውድ ሻጭ ነው። አይተሽ እንደሆን ጎንካሎ ራሞስን በ70 ሚሊዮን ይሸጡት። ከባርኮላ ያነሰ ሚና የነበረው ተጫዋች ስብስብ ውስጥ ባርኮላ የበለጠ ትልልቅ ተጫዋቾች ላይ ይሰለፋል። ካንጊሊ 3 ጎል ነው ያስቆጠረው በዚህ ውድድር ዘመን። በ40 ሚሊዮን የተሸጠው ወደ አትሌቲኮ ደ ማድሪድ በትንሹ በ40 ሚሊዮን አድኦንስን ሳይጨምር። ባርኮላ ከዛ በላይ ገንዘብ ኮማንድ የሚያደርግ አይነት ተጫዋች ነው እና ለምሳሌ ኤንሪኬ ምን አለ፣ እነዚህን ተጫዋቾች የስኬት ሰለባዎች ናቸው። ራሞስ ላይ የማደርገው ነገር አንፌር ነው አለ። ፌር አይደለም አለማሰለፍ። የራሱን ያለው ከቱሉዝ ጋር በነበረ አንድ ጨዋታ ላይ ኤፕሪል ላይ 2 ወር በፊት 3 ወር በፊት በተደረገ ጨዋታ ላይ ገባና ጎል አስቆጠረ። ፌር አልነበርኩም አለ። ግን ፌር ቢሆን ምን ሊያደርግ ግቫራትስኬሊያ ሊያስቀምጥ፣ ዴምቤሌ ሊያስቀምጥ፣ ዱዌል ሊያስቀምጥ፣ ባርኮላ ሊያስቀምጥ መሆኑ ራሱን ተችቷል። ግን ምንም ሊያደርግለት የእሱ ጥፋት አይመስለኝም። በቃ ስራውን እየሰራ ነው ያለው። በጥሩ ሁኔታ ስራውን እየሰራ ያለ ሰው በጣም በስኬት ለመተቸት አይመችም አሰልጣኝ። ብዙ ጊዜም ያደንቃቸዋል እነዚህን ተጫዋቾች። ምክንያቱም ዱዌ ጥሩ እየተጫወተ ከሆነ ወይ ክቫራትስኬሊያ ጥሩ እየተጫወተ ከሆነ ቦታቸውን ሊቀማቸው የተዘጋጀ ባርኮላ ስላለ ነው። የነሱ ፐርፎርማንስ ለቦታም ከመስጋት የሚነሳ ነው አለ፣ ከመፍራት የሚነሳ ነው። ምክንያቱም ቤንች ላይ ያለው ተጫዋች ደረጃው የላቀ ተጫዋች ስለሆነ እሱን መርሳት የለብን። ፐርፎርም ከሚያደርግ ጀማሪ ጀርባ ጫና የሚያሳድር ተጠባባቂ አለ ብሏል። ግን እነዚህ ተጫዋቾች ደግሞ ለተወሰነ ጊዜ ብቻ ነው ተጠባባቂ መሆንን ሊቀበሉ የሚችሉት። ካንጊሊና ጎንካሎ ራሞስ 37 እና 44 ጨዋታ አድርገዋል። ለምሳሌ በቁጥር ብዙ ነው፣ ግን 18 እና 15 ጨዋታ ብቻ ነው የጀመሩት። በሚፈልጉት መጠን እየተጫወቱ አይደለም። ዴምቤሌ ለምሳሌ 38 ጨዋታ አድርጎ 24ቱን ጀምሯል፣ 20 ጎል አስቆጥሯል። ስለዚህ ዋና ጨዋታዎች ላይ እንዲጀምር ይደረጋል። ነው ዌን ኢት ማተርስ ቻምፒየንስ ሊግ ኖክአውት ላይ ሲደርስ ነው የበለጠ አሰልጣኝ የሚፈልገው። ተጫዋቾች ደግሞ እዛ ጨዋታ ላይ ነው መጫወት የሚፈልጉት እና ለጊዜው ፔዥ ተጫዋቹን የመልቀቅ ፍላጎት የለውም። በተለይ ዲዮማንዲን ስላላገኙት ኡሊያን አልቫሬዝን ይፈልጉታል ይባል ነበር። ከሱም ዝውውር ወጥተዋል ስለሚባል ግን እንደ ማግኘሳ ክሉሽ አይነቱን ተጫዋች ለማስፈረም ፍላጎት አላቸው ከሞናኮ የሱ ተተኪ ለማድረግ ማለት ነውና ተጫዋቹ በቂ የመሰለፍ እድል እያገኘ አይደለም። ሊቨርፑል የሚያስፈርመው ከሆነ ግን ጥሩ እድሜ ላይ ያለ ከፍ ያለ የጥራት ደረጃ ያለው ፍጥነትም የድሪብሊንግ ችሎታም ያለው ሊቨርፑል ባለፉት ስኬታማ በነበረባቸው አመታት የነበሩትን ተጫዋቾች የሚመስል ካራክተሪስቲክስ ያለው ተጫዋች ነው የሚሆነው። ግን ገና ነው ተጫዋቹ። ግን ወደ ሊቨርፑል መሄድ ይፈልጋል እየተባለ ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።